አሁን ስታወሪያት ስለ ሀናቡ ስታወሪ ነበር ራይት? ያ ሀናቡ ማለት ታላቅ እህቴ ነች። ሄልየዋ እህት እንደዚህ እህት የእናቴ አባት እህት። ታዲያ ምንድን ነው እንደዚህ የሚያደርጋት? እንደ እኮ ልነግርሽ ነው የሰው ልጅ ሄልዬ አንድ ነ እኔም ነገ አንቺ የሆነ ነገር ማንም ሰው ቢናገርሽ በመልካምነትሽ ነው እኔ የማውቅሽ። እና ሄልዬ አውቃለሁ አንቺ ዝም ብለሽ ሰውን አትነኪ ምናምን። ሄልዬዋ እኔ አይ ሃቭ አ ቢግ ሪስፔክት ፎር ዩ ባይ ዘ ዌይ ሄልዬ የምር እኔ አሮን ኬር ኢፍ ብታስወጪ ምናምን። ቆይ አንድ ነገር የእናት ወልጅ ጉርጉር ነው ኖ ሄልዬ ኖ ሄልዬ የእናቴ አባት እህቴ አይደለች። መወለድ ቋንቋ ነው እኮ አልኩሽ። አልሰማሽም? ታዲያ በምንድን ነው? ኖ ልክ እንደ አንቺ መወዳት እህቴ ነች። ቲክቶክ ላይ ነው የምታውቂያት? ቲክቶክ ላይ ነው። ግን ደበረኝ ቅድም ልክ መሽቀን የሆነ ቤት ልክ ገብቼ አንቺን ፎቶ አድርገው ስሳደብ ልክ ብሎክ እንዳረጉኝ ማለት ነው። ለምን ሄልዬን ቤቢ በጣም ሪላክስ። እሺ እሺማ እሷ ያለችው ነገር ልክ ነው። ኦኬ ለምቻሉ ዲስ ሄልዬ አንድ ነገር ልንገርሽ። እሺ እናቴ ማንም ሰው እዚህ ጋር ቲክቶክ ላይ እንደምታዩ ማንም ሰው ሊናገር ይችላል። ኦኬ ማንም ሰው የሚለው ልትል ትችል ይሆናል። ግን አንድ ፖይንት እዚህ ጋር ሄሊ ሀኒዬ ያላት ነገር አለ። ኦኬ ሄልዬ ዋትስ ሀር ፖይንት ስቴድ ኦፍ ዋትስ ሀር ኔም ኤቨን እኔ እንኳን ብዙም አላያትም። ጂጂን ከመሳደብ ይሻላል እንጂ ለምን ልጇን ትሳደባላችሁ አለች። ራይት ዳትስ ዋት ሺ ሳይ። ኦኬ አሁን ሀኒዬ ያየችበት ሽሃብ ኦን ሄር ኦይ የእሷ ያየችበት አመለካከት ይኖራል ሄልዬ። ኦኬ እኔ የእሷን አመለካከት አምነ ጎነ ጃጅ ሄር። ኦኬ ግን እኔ ምንድን የደበረኝ ላይክ ታውቂያለሽ ቲክቶክ ላይ ሁሉም ሰው ልክ መሽቀን አንቺንም እንደዛ አድርጎ ቤቢዬ በጣም ሪላክስ አድርገሽ አውሪ። እሺ እሺማ እሺ ታንክ ዩ። ልክ አንቺን ራሱ መሽቀን ለጥፎ ሲያወሩ ገብቼ እንዴት ታወራላ ስቴድ ኦፍ የምሬ ነው ማውራሽ። ብዙ ሰው ቲክቶክ ላይ በጣም ብዙ ባለጌዎች አሏት። ካየሻት እንደውም ማለት ነው ብሄር አታውራ እሷ። እግዚአብሔር ይስጣችሁ ሀያትዬ። ሃፒ ኒው ይር። ፑሽ አርጉ ቤተሰብ። ሃፒ ኒው ይር ነው። ፑሽ አርጉላት ክዱበት እና ታንክ ዩ ሀያትዬ። ሀያቲ እንኳ ቤተሰብ ነው። ኧረ ችግር የለውም የፈለገ ያድርግ። ግን ምንድነው ፖይንቱ? እንደው ሄልዬ እንደው እኔ እወድሻለሁ፣ ግን እንደው ባትናገረት ደስ ይለኛል። ቤቢ አንቺ አሁን እየተናገርሽ ያለሽበት ሜሎዲ እንዴት ነው መሰለሽ? እኔንም ታከብሪኛለሽ፣ የኔም ፎሎ ነሽ፣ ሀናም ትመችሻለች። ኦያ መመችሽ ሳይሆን ነፍሴ እስኪጠፋ እንደ እህቴ መወዳት እህቴ ነች፣ እንደ እናቴ ልጅ የእውነት። የአንቺ ከሜሎዲሽ የተረዳሁት ይሄ ሁለት ሪሌሽን ነው በት አሁንም ፖይንቱ ላይ እያወራን አይደለም። ኖ አይ አንደርስታንድ ፖይንት እኮ ግን ማይ ፖይንት ኢዝ ዘ ኤንድ ኦፍ ዘ ዳይ ማንም ሰው እኮ ቲክቶክ ላይ ወጦ ምናምን ከበደ እንዲህ ነው አስቴር እንዲህ ነው ብለው ያወራሉ ሄልዬ። ግን እሷ ያለችው ምንድን ነው? ስቴድ ኦፍ ልጇን ከምትሳደቡ እሷን ሴትዮዋን ስደቡ ነው ያሉ። ማነው ስሟ? ኢቭን አሮን ኬር ወደ ሀር ነይም ማለት ነው። እሷን ስደቡ ነው። ዳት ሚንስ ነው የጂጂ ልጅ ቴኬርኛ የምናረጋት። እኔ አምኖ ቴኬር ኦፈር እኔ አላረጋትም። ሀና ሴ ያ ሽድድ በት አድረንድድ እንደ ጄኔራል እኔ ከአንቺ ጋር ስጣላ አንቺን ነው መናገር ያለብኝ። ጄኔራል ገባሽ? ያለበት አይደል? ግን ለጂጂ ልጅ እኛ መቆጠብ፣ እሷ ግን የኔ ልጅ የ2 ዓመት ፎቶ ለጥፋ ጾታ አስቀይሯል ብላ ስትሳደብ ፎቶ ለጥፋ ላየሽም? ይሄን ሰሞን ሀናቡ ናይ ጂጂ እሷ ታረጋለች እኮ ኢቭን ለዚች አይነት እናት ነው እናቷን ይጅባት ልጇን የሚባለው። ኦኬ ኖ አሁን ገባኝ። አሁን አይ አንደርስታንድ ዩ። ኦኬ ዮር ፖይንት ኢዝ ላይክ ለባለጌሳ ኖ ሄልዬ ሜልቲ ልጅ አይታት አታውቅም፣ አይተን አናውቅም። ኦኬ ትላታለች አንዷን ደግሞ ሌዝቢያን ትላታለች። ኦኬ ናው አይ ጌት ዩ። እኔ ስለማይገባኝ ነው እንዲህ ነገር። አሁን ገባኝ። አሁን ፖይንትሽ ገባኝ። ዶንቆሮ ስትል ነበር
ሄልዬ አይ አንደርስታንድ ራይት ናው አይ ጌት ዩ ፖይንትስ ባለጌ ለሆነች ልጅ እንዴት ትደግፋለች ነው ራይት። እኔ አንቺን እየተከራከርኩ አይደለም፣ ጀስት ነው የሰብለ በቀለ ልጅ ኦቲዝም ነህ ብላው እንደዚህ የሚዲያ ባህሪ ስላልገባት ልጇን አምጥታ አሳየች። አው ግን የዮኒ ልጅ ምንድን ነው ያለችው? ኦቲዝም ልጅቷ ስለማትናገር እንትን አርጋታሉ ላይ ያለች እድሜ ልክ አለ እንደዚህ የምትለው። ኦኬ ሄልዬ አሁን ገባኝ ያንቺ ፖይንትሽ። ለምን እሷ ስንት ባለጌ የምትናገረውን ሴትዮ ለምን አትሳደብም ነው አሁን አገችው። እኔ ለምን ሀና ጂጂን አልተናገረችም አይደለም የኔ ፖይንት። እሷ የሰው ልጆች እየተናገረች እኛ ምን ስለሆነ ነው የእሷን ልጆች አንንካ እሷን እንንካ የምንለው? ማን ነው? አሁን አገችው አሁን አይ አንደርስታንድ። እኔ እንዴት ታሪክ ስለማይገባኝ ነው ሄልዬ አይ አንደርስታንድ ናው። አይ ባይ ዘ ዌይ እውነትሽ ነው፣ ግን ማለት ነው ሄልዬ አስተያየት አድርጊላት፣ አትቆጫት፣ በቃ ምከራት ብቻ። እሺ እንደዛ አድርጊ። ኖ አሁን ተረዳውሽ። አይ አንደርስታንድ ወር ዩ ሚን። አሁን ቤቢዬ ስለ ፑብሊክና ስለ ህግ ታውቂያለሽ ብዬ ትንሽ እገምታለሁ። አንድ ልንገርሽ፣ ፑብሊክ ፊገር የሆነ ማንኛውም ከ18 ዓመት በላይ የሆነ ልጆችን ሰዎችን ባመጡት አጀንዳ ላይ በፈለግሽው መንገድ ሪያክሽን የማድረግ መብት አለሽ። ሳምሪ ኦልሬዲ ፑብሊክ ናት፣ ትልቅ ሰው ናት ምናምን ሳምሪ ብለን ስንናገር ጂጂ ምን አባቷ አገባት? ኦልሬዲ ሺዝ ፑብሊክ ፊገር። የእኛ ባልደረባ ናት ልጅቷ። የእኛ ልጆች ሚዲያ ላይ ወጥተዋል። ሚዲያ ላይ ያልወጡ ልጆች ሲሰደቡ እንትን ብላ ቤታን ለመጣላት ፈልጋ ነው። ግልጽ ነው እኮ ቤቢ፣ እውነት ለመናገር ቤታ ከደበረቻት ደበርሽኝ አትላትም። እሷን አትንኪ። እሱን ደግሞ ተይው። ሌላ ነገር ቱና ሁሌ ነው የሚሏት አለ ጂጂ። ከዛ ቱና ይሏታል አይደለ? ብዙ ሆዴም ቱና ይላታል። ትሸቻለች ቱና ብሏታል። ቱናዬ የሚል ዘፈን ሁላ ወጥቶላታል። ቱናዬ ወጥቷል የዘፈን። ከዛሬ ስንት ዓመት ዜዶም ስዘፍነው ነበረ፣ ራሷ ቤታም ስዘፍነው ነበር። ገብቶሻል? ይሄንን አንቺ ቱና ስትላት ቤታ ፌር ብትሆን ኖሮ ጂጂም የሰደበቻትን ስድብ እንዲህ አይባልም ትላታለች። እቺም የሰደበቻትን እንደዛ ትላለች። ግን ልጅም እንደዛ ቱናም ስትላት ጂጂንኮ ቪግሮናት አትሸትም፣ ኮከባቸው ነው ማያሸትቱ አትልም። ኦኬ ካን አይ ሴ ሳምቲንግ እናቴ? እኔ አሁን ለጂጂ ብደግፍ አንድ ከቤታ ጋር ስለተጣላው ብዙም አይመስልብኝም። አሁን ዮኒ ቢደግፍ ምንም አይመስልም። ምክንያቱም ኦልሬዲ ከቤታ ጋር ጸበኞች ናቸው አይደለ? እቺ ግን ፒስ ነኝ ነው የምትለው ከቤታ ጋር። ለመጣላት ከፈለገች እንደኛ ባህላ አትጣለም እንዴ? የምን እንደ ዙራ ምጥምጥም ነው። ኦኬ አጋችሁ ግን አንድ ነገር ልበልና እኔ ልውጣ። እሺ ሄልዬ፣ እኔ አም ሶሪ ቱ ሴይ ዳት እኔ እንደዚህ አይነት ነገር ምናምን አይስወር ጋድ አይገባኝም። ሙሉ እኔ ገብቶሻላ። እኔ ስለምወድሽ ገባው የሀንዬን ድምፅ ስም ስታነሽ ገባውና ሀንዬን አቲንክ ቢልልሽ ገብቻለሁ። ከዛ ግን ኢፍ ዩ ጋይስ ዩ ሃቭ አናዘር ቲንግ ወሬቨር ኢትስ አፕ ቱ ዩ። እንደ አጀንዳ ሁለቱንም ተወጃለሽ። ኦኬ ኖ እኔ ማንንም አልወድም። ሀንዬን ወዳለሁ፣ አንቺን ወዳለሁ፣ ማሚዬን ወዳታለሁ፣ ጉቺዬን ወዳታለሁ። ይህንን አረግሽ አይደለ? ግን የተነሳው አጀንዳ ስህተት ነው፣ ስህተት አይደለም። this is the problem ሄልዬ። እኔ I'm not that kind of person እንደዚህ ስህተት ምናምን የማይሰው አይደለሁም እናቴ። ልክ አንቺ ስትገቢ አንቺ ጋር ሄልዬን ሀይል ልገባለው ወይ ጫወታለው ምናምን ሳምታይምስ በምታረጊያቸው ነገር አስተያየት ሰጣለው። that's how I do እንጂ እንደዚህ ማንንም ሰው ገብቼ how you say ፎከስ አድርጌ የማይሰው ምናምን አይደለሁም ሄልዬዋ። that's me ያ ፎከስ አታረጊ። የኔ ልጅ የ2 ዓመት ልጅ ተለጥፎ ግብረ ሰዶም ነው እየተባለ ነበር። በኢየሱስ who say that? ማን ያለው እንደዛ? who say that? አልሰማችሽም? ምንም ነገር የለም። አሁን በጣም እንትን ስለምን ነው እንደዚህ ያስረዳውሽ ያለሁት። ሀና እኛን ነው ይቅርታ ማለት ያለባት። እሺ ትላለች፣ ችግር ማለት ካለባት ትላለች። እሺ ሀንዬ፣ ለምን እኔ ልጅ እንዳለኝ ሰው
ፊል አረጋለሁ አለ ያለችው። የኛ ልጆች በእበት ነው የተወለዱት። I don't know what you አንቺ አሁን በእነዚህ መንገድ አላየሽው? ሺኖ እኔ እንደዚህ አይነት ነገር ስለማይገባ ምን እንዳወራች ታውቃለች። ለቤቢ አንቺ አሁን ያው ስለምንመችሽ ጨንቆሽ ነው ይገባል። ያ አሚን ስለምወዳችሁ ባትጣሉ ደስ ይላል ምናምን መንገድ በሌላ ነው። እሷ ቤት ታደብራታለች። ሰበብ ነው የምትፈልግበት። ሰበብ ለመፈለግ የኔ ልጅ ተፈለቀ። እሺ እኔ ካጠፋው ይቅርታ። እሺ ማየ አንቺ አላረግሽም ምንም ነገር። እኔ ብቻ ፍቅር ሁኑ ለማለት ያህል ነው። እሺ ሄሊየው ትጠይቅ እኛን ይቅርታ ትጠይቀን። ዴቭ ግባ። ቴንክ ዩ በቃ ካን አይ ሴ ሳምቲንግ። አዲሱ አመት የሰላም ፍቅር ይሁንልሽ። እሺ ሄሊዬ ለውጥ የማየት ዘመን ያርግላችሁ ለሁላችሁ። ወዳችኋለሁ። ባይ ሄሊዬ ቻውማ ባይ። ዴቭ ግባ። ዴቭ ግባ ወይንም ነዲራ ግቢ። ሁላችሁንም አስገባችኋለሁ። ማን ማን ሊገባ እንደፈለገ አላውቅም። አንዳንድ ሰው ገስት ዝም ብሎ ይዘልበታል። አታውቁም። ልገቡ ከፈለጋችሁ አንዳንድ ጻፍ። ወይ ግቢ ነዲራ። ናድራ ነው ስሜ ሄድዬ። እኔ እንጃ ቦክሻ እኔ አርጅቻለሁ። አይ እኔ ማለት ችምሃናም ያው ሲጀምር በግድ የፈመሰች ሴት ነች ነው። ሁለቱም ጓደኛሞች የምናውቀው ሲጀምሩ በራሱ በጣም ተሳዳቢ፣ በጣም አታክ የሚያደርጉ በግድ በቃ በጣም የሚታወቁ ናቸው። ስድብ ለነሱ በጣም ምንም ነው እና በግድ የገቡ በሰው መሀል በግድ የገቡ አራጋቢ ስድብ በስድብ ታውቀው ነው። ታዲያ የእንትና ልጅ አይሰደብም ብሎ ሜኒ ያወጣሉ እኮ ሪሲፒ ያወጣሉ እኮ። ይሄ መሆን የለበትም። ይሄ ጨዋ ይግባባት፣ ያኛው ቀመም ይነሳ ምናምን ያ እና በቃ ትላንትናም እያየኋቸው ነው። ከነሱ ምንም አይነት እኔ ከነሱ ምንም ነገር አልጠብቅም። ቢካዝ ስትጀምርም ሆነ በቃ የምትታወቀው ስታወራ በራሱ የሆነ ተረጋግታ የማውራት እንትን የላትም። የሆነ አንቺ እኮ ስታወሪ መጀመሪሪያ ወይም ሰውም ገብቶ እንትን ሀሳብ ስትቀበይ በተረጋጋ መንፈስ ለብቻ ሆና ግብ ግብ ከራሷ ጋር የምትፈጥር ነች፣ በአፏ ምራቅ እስከሚሞላት ድረስ ማለት ነው። እና ፐብሊክ ፊገር የሆነ ደግሞ ሰው ጂጂ ልጅቷን የራሷን ልጅ እንትን ማድረግ አትችልም። ቢካዝ ወታለች፣ ማናችንም አስተያየት ልንሰጥባት ነው። ገባሽ? በቃ ማለት ፐብሊክ ላይ ያለ ሰው ከሌን እንደዚህ አትበሉ፣ የከሌን ልጅ እንደዚህ አትበሉ። ደግሞ ያችና መለችም ትላለች ነድራ። አሁን ሁለቱ ቁጭ ብሎ ጌም እየተጫወቱ እኔን ስትሰድበኝ ትስቅ የለ እንደ እሷ ኦፍኮርስ ይሄ እኮ የምናየው ነገር ስንቱን ስትሳደብ ትስቅ የለ እንዴ? ኤግዛክትሊ እያየናቸው ነው የሚያደርጉት እና በጣም ባለጌ ናቸው። የሆነ በቃ ስለ አንዷን ስለወደደቻት ኖ እሷ ያደረገችው ልክ ነው። ያችኛዋ ደግሞ የዛች ልጅ ደግሞ ቢሰደብ ቢረገጥ ኖርማል ነው። ላይክ የሆነ በቃ የሆነ በግሩፕ እና የሚያወሩትን የማያውቁ ግላስ እያማቱ አፋቸው ድሬድ እስከሚሆን እያየናቸው ጨብ የሚሉ ምንም ከእነሱ የምንማረው ነገር የለም ሄልዬ። እና የሆነ በቃ የሆነ ማሟቅ ነገር ነው የሚደራረጉት። ደግሞ ወንድ ሼር የሚደራረጉትስ ነገር ሚሚዬ ኦፍኮርስ ብዙ ነገር ነው የምናውቀው። ማለት በቃ ከመጡ ጀምሮ የሆነው ታውቂያለሽ አይደል? አብሮ ሲሸረሙት የነበሩ ሴቶች ናቸው እና ንግግራቸው እንዳለ አይ ቲንክ አንድ አይነት ወንድ ቃ ሼር መበዳደር ወደዛ ይወስዳል። ጄኔቲክ በስነ ምግባር ራሱ ሄድዬ የምሬን ነው የምነግርሽ። በስነ ምግባር የሆነ ሰው እኮ እንዴ ከሌን እኮ እናውቃታለን። አሁን እያየሹ የምትሄጁ ሲበላሹ እያየሽ እነዚህ እኮ ሲጀመር አፋቸውን እየከፈቱ የሚያወሩ ናቸው። ምንም ነገር የማይመስላቸው በቃ የሆነ በጣም የሚጠቀሙት ነገር የሆነ ሰው ላይመቸኝ ገባሽ። ነገር ግን በቃ ዘለሽ እንዲ ለዛ ሰው የሆነ አይተሽ ብዙ እኮ ሄደሽ ምናምን ጥሩ ነገር አውርተሽ ከዛ ደግሞ የሆነ ሰው የሆነ ታይም ላይ የሆነ በቃ የማይመችሽ ቶፒክ ሊሆን ይችላል ወይ ደግሞ ያው የሆነ ነገር ይመጣል ገባሻ። ከዛ እዛ ላይ ሀሳብ ወይ ደግሞ እንዲ ነው እኮ ብለው የማይሉ ናቸው። ቀጥታ ዳይሬክት ወደ ስድብ እነሱ ሰውን አታት የማድረግ ነው። እና እኔ ብዙም እንትን አይሉኝም ሄልዬ። እና ከናይሴ ሳምቲንግ አንዴ ሄልዬ አንዴ መጨረሻ ነገር ሀንዬ መልዕክት ንገሪልኝ ብላኝ ነው ላንቺ። ምን ብላለች መሰለሽ ሀንዬ? እኔ ጂጂን አልወዳትም፣ ጠበኛ ነን። ምክንያቱም ቤቢ
ወይማ አሁን ላወርድሽ ነው። ለምን መሰለሽ? እዚህ እየተቆለቆለጠች አይደለች እንዴ? እየጻፈች አይደል? መታትልም ካላቀባው አይነሽ እንዴ? ተይ እንጂ ቤቢ፣ እንደዚህ ያለችሽ ምናምን ነገር አመታትልም እንዴ? ቀኑ ሙሉ አረፋ የሚደፍቅ አፍ አላት አይደል? እኔ ስሜት የሚገባሽ መስሎኝ ነው የነገርኩሽ ስለ ልጄ ቤቢ፣ ስለ ልጄ የነገርኩሽ ማለት ነው። ያ አልገባሽም ማለት ነው። ያ አንዳንዴ በጣም ከሚያናደኝ ለሰው ልጅ አብረህ ውለህ ግን ሳትተዋወቅ እንደዚሁ ጊዜ ማሳለፈ የእሱ ያሳምማል። ከእንትኑ ውጭ ስላይገባሽ ስለ ልጆች አለኝ ካለች ስንት ልጆች የተሰደቡ ብቻ አይደለም፣ ስንት ልጆች ሲገደሉ በነበረ ሻምፓኝ ከፍተ የነበረ ሰው ናት። ለእሷ ልጆች የምንጠነቀቀው ማን ስለሆነች ነው? ልጇ ደግሞ መሰደብ ብርቋ ነው እንዴ? ሸርሙጣ ስትላት የነበረችው እሷ ናት። ሸርሙጣ ናት። ይሄንን ከባለቤቱ በላይ የሚያውቅ ቡዳ ነው። እራሷ እናቷ ሸርሙጣ ናት ብላናለች። ሸርሙጣ ናት። ሳምሪ አያገባል። ምንም እውቀት የለሽም ጀዝባ ነሽ ብላታለች። ጀዝባ ናት። እኛ ከባለቤቱ በላይ ቡዳ አይደለም። ዌር ኖት ቡዳ። ሀና ቡዳ ናት። ሀና ቡ ሳይሆን ሀና ቡዳ ናት። ለዛ ነው እኔ ያውቃለሁ ያለችው። ለዛም ፑብሊክ ፊገር ያልሆኑትን ልጆቹ ላይ እየተሳደበች ለእሷ ሲሆን ልጇን አትናገሩ፣ እሷን ትናገሩ። እናታች ለምን አይጋቡም ከፈለጉ? እነዚህ አጋዘዝ ገጣጣ ዘሮች ማለት ነው። ሀና ይቅርታ እስከምትል ቤታ ለእኔ ስጫት፣ አንቺ ትንቢያት። እንደውም የቤታ ቃል አቀባይ ነው የምሆነው። ታርቀናል። እንደውም ቤታ ታርቀናል፣ ንገሯት። ታርቀናል። የእውነት መታ ይቅርታ እስከምትል የእውነት ታርቀናል፣ ንገሯት። ላልሰማ አሰቡ። ግቡ ገስ ሄሉ ግቢ። ያ ሄሉዬ ወይ እኔ አንድ ነገር ሀሳብ ልስጥበት። ጂጂን ብትሆን የናቀቻትን ልጅ እኛ ማክበር አንችልም። አንድ ይሄ ነው። እሷ ስለናቀቻት እሷ በናቀቻት ልክ እኛ እንናገራታለን። ከቤታ ጋር ታርቀናል ጋሽ። ሀናም ብትሆን አራት ነጥብ ሰምታችኋል። አዳሜ ስማ፣ ላልሰማ አሰማ። ግቢ ሄሉዬ ጨርሽ። ከዛሬ ስትናገራት ልጇን ለምን አላወቀችም? እሷ ስትሰድባት ልጇ እንደሚሰማት በምን አላወቀችም? አንዱ ልጅ አንዱ የእንጀራ ልጅ የሚሆንበት ምክንያት ምንም አይነት ምክንያት የለም። እንደ ሰው ዛሬ የሄሉ ልጅ ሲሰደብ እኔ እንደፈለኩ ጌታን ልስደባት ምን ልበል? ጂጂ ራሷ አባቷን እየሰደበች አልነበረም እንዴ? ልክ ነው፣ ልክ ነው። እኔ ያመጣሁትን ፎቶ እያሳየም እንዴ ማለት ልጅ ስላለኝ ይገባኛል ካለች ለምን አልገባት? ሴስ ታርቀናል። እኔ ከቤት ታግ እኔ ዝም ብዬ ስመረቅን ነው መጥቼ የምጣላችሁ። ቀጥ ይሄዱ እና እኔ አንቺ ስትሰደቢ የኔ እናት ከሆንሽ እንደ ቤተሰብ ይከነክነኛል። ቤታም ልትናገርም የቻለችው አሁን እኔ ለቤታም ሆነ ለማንም ወግኜ ሳይሆን ቤታም ልትናገር የቻለችው የሰው ልጅ ቤተሰብ መስመሩ ነው። አንቺ ለልጅሽ የዛሬ ምንም የማያውቀው ልጅ ሲሰደብብሽ መስመርሽ ስለሆነ ነው። ጂጂ ግን መጀመሪያም ቢሆን ስትናገር የነበረው እራሷ ናት ልጇን ያቀለለቻት። እሷ ደግሞ አይደለም ብትነገርባትም ይቅርና ብትሰቀልባትም አይፈርድም። ያዋረደቻት መጀመሪያ እሷ ናት። ይሄን እንደ ሰው እኔ እረዳዋለሁ። ሀናቡ ግን ያደረገችው ነገር ልክ አይደለም። በቃ ይሄ ግልጽ ነው። ምክንያቱም ጂጂን ወዳ ወይ ደግሞ ልጇን ወዳ ሳይሆን ግልጽ ያለ ነገር ከቤታዮ ጋር ለመጣላት ነው። ቤታዮ አልደረሰችባትም። ብትደርስባትም ደግሞ ሀናቡ ሌሎቹን ስትዘረጥጣን ነበር። እንደ ቤታዮን ለምን አለፈቻት? ይሄ ፍራቻ ነው። በቃ ግልጽ ያለ ነገር ነው። ምንም አይነት ነገር እናት ወይ አሁን ሄሉ አሁን ለምሳሌ ልጅ አትናገሪ ብቻ እንኳን ከሆነ አጀንዳዋ እሺ። ቱና ስትላት ደግሞ ምን አለች? ጂጂ ንጹህ ሴት ናት ብላት ደግሞ ትከራከራለች። ኖ ከአንዳንድ ሳይድ ነው ያዘችው። ገባሽ አይደለ? እሷ ማከለ ይሆን አይደለም አሁን እንደኔ የሆነ ተጣላው አትልም። ምን ታሽቃብጣለች? ኖ ሳይድ ይዛ ነው እና ሲስተም ውስጥ ምን ልግባ ብላ አስበው።
በልጃችን ነው እንዴ ፋይል የምትይዘው? አለካ እንደውም አዲስ ዓመት ከሰው ጋር ጣለኝ አልፈልግም። ከሀና ጋር እና ከጂጂ ጋር ብቻ ነኝ። ከቤታ ጋር ታርቀናል እስከ 2027 ያ ከዛ በኋላ ስለተረሱ ገባሽ? አሁን እነዛ ሁለቱ ማለት ነው። ያቺኛዋ ምላሷ ይከብዳታል ያልሽው እና ያቺኛዋ ስለተረሱ አሁን ሲስተሙ ስለመግባት ነው እንደዚህ የተጠቀሙበት እንጂ አሁን ጂጂ ኪያን ከአንዳንድ ማንም ሰው የሚያውቃት ነው። የማንንም ቤት ልጅ አክብራ አታውቅም። የሷ ልጅ እንዴት ነው የምትከበርላት? ሲቀጥል እጇን ይዛ መታር ለሚዲያ ለልጄን ብዱልኝ ብላ አስገባቻት። እነ ጆን ዳንኤል ጆን ንፏትና እንደምንም ቢሆን አንድ ሁለት አርጓት አለች። አዎ በቃ ዘውሯት ምናምን ብላ አምጣ ነው እጇን የምታይለቀቀቻት። አንዴ ሲቀጥል ደግሞ ልጆቿን በትና ትዳሯን ፈታ የመጣችሁ እንደ ልቧ እንዲሸረሙጥ ነው አይደል? ስለዚህ ለእንደዚች አይነት ሴት ምንም እንደማታውቅ ሴት አሁን እዚህ ጋር ጨዋጫዋ የምትጫወተው ለምንድን ነው? የሸርሙጣ ነው። ያጣቢ ልጅ አለቅላቂ ነው፣ ግድ ነው። ትረገጣለች አብራ። ስለዚህ በመሀል ገብተው እነዚህ የሚያሽቃብጡት ነው፣ አይሰራም። ወደፊት ነው እንደ ማንኛውም ልጅ እንደምትረግጠው ትረገጣለች። የጨዋ ልጅ ከሆነች ጨዋ ልጅ ትከበራለች፣ ማንም አይነካትም። ነገር ግን ደግሞ ስድብ እየመረጥሽ ደግሞ አትሳደቢም አይደል? እንዴ ነው ክሬዚ ነው የምትሆኝ እኮ አይደል? እንዴ ቤታ እንደውም አልተናገረቻትም፣ አክብራታለች። እንደውም ልጇን አይገርምሽ? ቆሸሽ ነበር ማረጋት እንደውም እንድሷቡ እና ሚዲያው ላይ ደግሞ አሁን አንቺ ከመጀመሪያ ጀምሮ ያዳመጠች ሰው ከሆነ አስገቢው ገስት ላይ ምን እንዳወራሽ ሁሉ አይገባውም። ገባሽ? እነቺ አሁን ደግሞ የምትመላለሰው ቤቢ ምናምን የምትባለው አይ ቲንክ ወይስ አጣጫዋት ሆናለች። እዛችኛዋ አልተረዳቻትም። እና ይሄን ነው ለማለት የምፈልገው። ዳይ ወደ ስራዬ መኪና ቁሜ የምወራሽ ያ ሄሉ ጨርሰሽ እኔ ነው አይ አይደል ለሚጨርስ ብዬ ነው እንዳላቋርጠው ብዬ ነው። ይጂበት ኮስተር ብለሽ ይጂበት አንዴ ሄሉ ሚውት አድርጉላት። አይ ልክ ነሽ። ምክንያቱም ልጅቷ መጀመሪያም ሸርሙጣ ናት። ባታው ኑሮ ልጆቿን ባትተው ኑሮ እዚች ጋር ሰው ባናቃት ልጆቿን ጥታዛች ጋር ቁማ ዘፈን ከፍታ መጨፈሯ ምናምን ይሄ ሲጀምርም የጭፈራ ቤት ሴት ናት። ሲጀምርም እናትየው ተናግራለች እኮ መጀመሪያ ሀላል ወጣ እኮ ልጄ እንዲህ ናት። እሷም የብልግናዋ ብልግና እናትየውን መቆጣት ትችል ነበር። ልጅቷም ልጅ ብትሆን እናትየውን መቆጣት ትችል ነበረ። ተይ እናቴ እንደዚህ አይደለም ብላ እናቷን ማረም ትችል ነበር። ልጅቷን ባለጌ ናት፣ እናትየውን ባለጌ ናት። ስለዚህ እንደውም ከነሱ ሰው ምን ይማራል ነው አሁን ጥያቄው፣ ምን ይማራል? ስለዚህ እዚች ጋር መፍትሄ መሰጠትም ካለበት ሄዱ አንቺ ጋር ነው መፍትሄ መሰጠት ካለበት። ሀና ደግሞ አንድ ሸርሙጣ ናት የሚለበት ሀናቡም አንድ ሸርሙጣ ጅራሬ ናት። እሱንም ጨምሪበት። ለምን እሷ ለብቻ ተነጥላ እነሱ ብቻ የሚሰደቡት አንድ አይነት ናቸው። እቺ ሀናቡ ናት። እሷ አሁን መጣ እናቴ ትሙት ቤታ ትመልሽላትና እኔና አንቺ ነን። እሺ እርቁን እተወዋለሁ። እኔ ነኝ ይህቺን ልጅ ምን ትምላት? እኛ ነን ልጆቻችን የተነሱት። እከካ አይ ሀና ላይ እኮ ማልሄድባት መታ ይቅርታ ትጠይቅ የጓደኛዋን እኮ ባልኮ በክላባት ምናምን ነገር እኮ እንዴት እንደዚህ ታደርጊያለሽ ስትላት እኮ ከአንቺ እኮ እኔም ስለሚጣፍጥ ነው ምናምን ያለቻት እኮ ነች። የገዛ ጓደኛዋን እንግዲህ አስቢ። እቺ ዝንጀሮዋ ታዲያ እንዲህ ታምረኞች ናቸው እኮ አብረው እኮ 15 ዓመት አብረው የሸረሙት ሴቶች ናቸው። አዲስስ ብትሆን በጣም የመነቸከ ላይፍ ነው እኮ ያላቸው። የሚገርም ነገር በጣም ጥቃቅና አነስተኛ ላይፍ የለም። ዊዝ ማይንድ ዊዝ ባህል ይሆን የለም። ሄሉ ሂጂበት እያቋረጥንሽ። አይ ችግር የለውም ሄሉዬ። አዲስስ ብትሆን አዲስም እከካም ናት። ሀና ብቻ አይደለችም። ምኑን አውቃ ሲጀምርም ያተማረ ሰው ዝም ብሎ ሲፈላሰፍ እንደነሱ መሀየም ነው የሚሆነው። እኛ ሁላ እነሱን ቁጭ ብለን ማዳመጣችን የሆነ መስመራችንን እንዳለፍ የሚያሳየው ነገር ነው። ሀናቡ ሲጀምርም እከካም ናት። የሆነ መታረቅም ማትዩ መጀንጀንም ማትዩ ወደ ማና ጂጂ ሳይድ የያዘችው የሆነ ምክንያት ፈልጋ ነው። ጂጂም ብትሆን አሁን ትናንትና ያንቺን ስም ስጠራ ነበረ። እኔ እኮ እሷ ይሄንን ባለችኝ ቁጥር ስለተጣሏቸው ዝም ብዬ ፊት ምልባቸው ነው የሚመስላት እኮ እሷ ጅላም እኮ መቼም ከጂጂ ጋር እንደማልስማማ አታውቅም። እቺ እከክ ያንቺ ስም ሲጠራ ነበር እንደምትረግጫት ስለምታቅ ነው። ይሄንን ነጥብ ደግሞ እንደምትይዥባት ስለምታቅ ነበር እሷም እንደዚህ ሽቁጥቁጥ ያለችው የነበረው። ሲጀምር እከካም ናት።
በቃ ምንም ይሄ መደራደር የሌለበት እከካም ናት። ልጆች የሽንት ቤት ምናምን ላለችው ደግሞ እንዴ እሷ ናት እንዴ ስለ ልጆቿ ነገር? ይሄ ሲጀምርም እበትነቷ ነው። የእሷ ልጅ ከማን በልጦ ነው እንዲሆኑ አይደለም። ስለዚህ ሄልዬ መታ እናቶችን እሷም የስንት ልጆች ሲረገጡ ነበረ። እናቶችን ጂጂ ሳትሆን እራሷ ሀናቡ መታ ይቅርታ መጠየቅ አለባት። እናቶችን የብዙ ልጆች እናቶች በገጠርም ሆነ በብዙ ቦታ ላይ ያሉት እናቶች ሲሰደቡ ነበረ። ያንን ነገር እያወቀች እሷ እዚች ጋር በቤታየውን ለማቀሳሰርም ሆነ ምንም ለሆነ ለማይመስል ነገር ስትከራከርላት የብዙ እናቶች ግን ቅስም ተሰብሯል። ልጆቻቸው በማያውቁት ተሰድበዋል። ብዙ ነገሮችን አድርጋለች። ስለዚህ ሀናቡ መታ እናቶችን ይቅርታ መጠየቅ አለባት። ሲጀምርም እኮ ሳምሪ እኮ የሚዲያ ሰው ናት። ሚዲያ ላይ ስትወጣ ልትመሰገንም ልትሰደብም ነው። ይሄ ማያስኬድ ነገር ነው። ሚዲያ ላይ ያልወጡ ልጆች ምንም ደግሞ ስልክ እንኳን ማውራት የማይችሉ ልጆች ገጠርም ሆነ ብዙ ቦታ ላይ ያሉ ልጆች አሉ። እነሱም ጭምር ተሰድበዋል። ይሄንን አገናዝባ ግን መታ ይቅርታ መጠየቅ አለባት። የብዙ እናቶች ቅስም ተሰብሯል በጂጂ ንግግር። ይሄ መታሰብ አለበት። እሷ ይቅርታ አልጠይቅ የምትል ከሆነ በየቤቱ እየገባን እኛ እንሰድባታለን። ግን እናቶችን ይቅርታ ትጠይቅ። ጨርሻለሁ። ልጅ የድሃ ግቢ ጋይስ እየተመተባችሁ እኔ አንዱ ሪፖርት አድርጎ ሲሄድ አንዱ መጥቶ እንትን ያደርገኛል ምናምን። የማልገባበት አጀንዳ የለም። ሁለት ሰው ተብተብና ኮፒ ሊንክ ምናምን ካረጋችሁ ይበቃል። እያረጋችሁት ሂዱበት ጋይስ። ብሎክ ብዙ ሰው ስለማረግ ተባርጉላት ቆጥርብኛል፣ ያስወጣኛል። ድሃ ኑሮ እሺ ላውራ ትንሽ ደቂቃ ነው የማወራው። እኔ ማለት ስለ ሀናቡ ነው የምናገረው። ሀናቡ ቤታና ልጅ ከመጣላታቸው በፊት በሾርሙ እንደዚህ ትናገራት ነበር እና ቤታ ራሱ ፊሽጋውን ነፍቼልሻለሁ ያለቻት ለዛ ነው። ምክንያቱም በሳምሪ አታካ መጣች እንጂ ማለት ለመናገር የፈለገችው ነገር አለ እና ሰሞኑን በየገስቱ ምናምን እየገባች ያው ቤታ ብላ መናገር ፈራች እንጂ ጂጂ እና እሷ ልክ ሲጣሉ ጠብቃ መታ ለሳምሪ ያዝና አይመስለኝም። ምክንያቱም ጂጂ የሰው ልጅ እያዋረደች የሰው ልጅ እየተሳደበች የእሷ ልጅ እንድትከበር አትፈልግም ነበር። ይምን የገዛ ልጇን ራሱ ሰረግጥላት ነበር በባለፈው። ለምን ያትዛላላትም? ሰው ከቤታ ጋር የሆነ ቫይራል መውጣት ስለፈለገች በሾርሙ ራሱ መናገር ፈልጋ ነበረ። ያን ቀን ነበር የምጠብቀው። ደግሞ እኮ ሳምሪ ቤታ አልተናገረቻትም። መተው ኮሜንት ላይ ጂጂ ላይ ብላይ ነበረች። ራባሽን እየሰደቡ ነው ሲባት በዛኛው ስልክ ከፈተች እና ያው አባቷ ነው። ማንም ሰው ቤተሰቡ ሲነካበት የማይወድ ነው። ምን አለቻት? ልጅሽን ጠብቄ ረግጥልሻለሁ ነው ያለቻት። ይሄን ብቻ ነው ያለቻት። ለምን እንደዛ አልሻት? ያ ማለት ስትጠብቅላት ቆይታለሽ ማለት ነው። እና ሀናቡ የገዛ ልጇንም ስትሳደብ ነበር። በነገራችን ላይ ሀናቡ በብልግና ነው የምትታወቀው። እኔ እዚህ ሶሻል ሚዲያ ላይ ቲክቶክ ላይ ነው የማውቃት። እንደናንተ እንኳን አይደለም፣ የፌስቡክ ዩቲዩብ አይደለም ማውቃት። እዚህ አሁን በቅርብ ጊዜ ነው ማውቃት። ግን የምትናገረው ብልግና እንዳይመስልሽ። እሷን በደህና ነገር አይደለም እዚህ ጋር የምትታወቀው። ስለ ጮሆች በጣም ጨዋ ነው የምትናገረው። እኔ ለምን እንደው አላውቅም። አሁን ጋይስ ኢንሳይደሮች ፈለግ አድርጉ። ባክግራውንድ ስለ ሀና ቡርዲ ፈልጉና እንትን የሆነ ነገር ብር ያ ኢንሳይደሮች ተንቀሳቀሱ እና ሄልዬ አንቺ ስለማትከታተያቸው እንጂ እቺ አዲስ የምትባልም ደግሞ ምንድነው ያልሻት ስሟን? እሷ ራሱ በጣም አትንሽ ስከር ናት። በቃ የምትፈልገው ነገር የሚከታተላት ሰው ነው የምትፈልገው። ልክ ማነው ሀናቡ ያን ስትናገር ተከታትላ ገባችና ሀናቡ ያለችውን ደገመችው። ተነጋግረው ነው የመጡት። ገባሽ? ያ ማለት ቀን ሲጠብቁላት ነበረ። አልፈውም እየሰደዋት ነበረ። ቤታ ብለው ባይነገሩም እየተናገሯት ነበርና ለሳምሪ አዝነው አይመስለኝም፣ ለጂጂም አዝነው አይመስለኝም። ያው ባይራል ለመውጣት ስለሚፈልጉ በሳምሪ አታከው መጡ እንጂ መናገር በቀጥታ እኮ ጂጂ ምናምን ቅርብ ጊዜ ራሱ የእንትና ላይ ስትራገጥ ነበር። የወይኔ ማኛለች ቅርብ ጊዜውን ራሱ የምታውቂው የራሷን ልጅም ሰድባለታለች። ጂጂ ልጇን ያዋረደቻት ራሷ ናት። እኔ ጂጂን ማቃት እኩል እንደናንተ በኢትዮጵያ አቆጣጠር 2008 እና 2007 ላይ ነው ማቃት።
ልጇን ያዋረደቻት ራሷ ናት። ራሷ ያዋረደቻት ልጅ ማንም ሊያከብራት አይችልም። ከዛ ከኤርሚ ጋር ራሱ የተጣሉበት ምክንያት እንደዛ ያረገጠችው ለምን ጌም አላጫወታትም ነው። ቤታንም ጠምዳ ያዘቻት የዛን ጊዜ ከፋኒ ጋር ገብታ ነበርና በሽርሙ እያደረገች መናገር ፈልጋ ነበረ። ያው ለየላቸው እንግዲህ ይዋጡት ነው የምንለው። ግን እኔ ሀናቡ መናገር ከፈለግሽ እንደ ማንኛውም ሰው ቅድም እንዳልሹ ነው። ሄልዬ ሶሻል ሚዲያ ላይ ማንም አይታወቅም። አፋቸው ተከፍቶ ይቀራል እንጂ ማንም የማንን በራፍ ሄዶ ያንኳኳም። ገባሽ? ቀጥታ ቤት ታብላ መናገር ትችላለች። ሳምሪ እኮ ፊት ለፊት ሶሻል ሚዲያ ላይ ከዩቲዩብ አንስታ የመጣች ልጅ አትጻል ልጅ አይደለችም። አትናገሯት ማለት አይቻልም። ሶሻል ሚዲያ ላይ እያንዳንዱ ሰው የመጣ ሰው አትናገሩኝ ማለት አይቻልም። ምክንያቱም ወዶና ፈቅዶ ነው የመጣው። ገባሽ? እና ይሄን ነው የምለው። ይሄን ያመሰግናለሁ። ሄዱበት ሌሎቹ ወይስ ምንድን ነው? እኔ ነኝ ኤልዬ። ያ ቆይ ሂጂበት። የሆነ ነገር ልከውልኝ እያነበብኩ ነው። ቀጥሉ፣ ተረኛ ቀጥሉ። እርስ በራስ ተሰጣጣ። አንዴ ተብተብና በጊፍት እንትን በሉት ጋይስ። ቴንክ ዩ። ቀጥ ይሄታል። ጂጂ ኪያ መስታወት ቤት ተቀምጠሽ ነው ድንጋይ እየወረወርሽ ያለሽ አንቺ ብስብስ ማለት ነው። የሌላው ሞራል እየነካሽ የሌላው አባት አይቀርሽ፣ እናት ልጅ አይቀርሽ፣ ዘር ማንዘር አይቀርሽ። ሌላውን ሞራል ነካለው ብለሽ ገመድ ይዘሽ ትታነቃላችሁ፣ ትሞታላችሁ። ቁስላችሁን እኔ ነኝ የማውቀው፣ ማጠፋችሁን እኔ ነኝ እያልሽ አንቺ ቅማላም ማለት ነው። የአንቺን ሞራል የሚነካ የአንቺን ቁስል የሚቆሰቁስ አንቺ ወደዋለው፣ እከባከበዋለሁ፣ ነፍሷን እጠብቃለሁ የምትይዋን የአንቺን ጋለሞታ ልጅን የማይነካ ሰው አለ ብለሽ የምታስቢ ከሆነ እንደ አንቺ ቂላቂል ጅላጅል እዚህ ምድር ላይ አልተፈጠረም ማለት ነው። እንደውም አሁን የተያያሻት ልጅ በጣም ጨዋ ልጅ ናት። እናቴ ትሙት፣ በጣም ጨዋ ልጅ ናት። ታግሳሻለች። የተነሳችብሽ ለት ግን ማለት ነው አንቺ ትንሽ ብንነካት ገደል ነው የምትገባልሽ። አንቺ ብስብስ ማለት ነው። ይሄን ወቂ ልጄን ተናገሩ ምናምን ነው ያልሽ አይደለ? ገና ማዕበል ነው የሚነሳብሽ። አንቺ ብስብስ ማለት ነው። ቁጭ ብለን እያየንሽ ነበር። የልጅ ልጅ ከምትሆንሽ ልጅ ጋራ ማለት ነው ቀንና ሌሊት ገመድ ይዘሽ አንቺ ብስብስ ነፍሷን ካላጠፋች አልሞተች አለቃትም ብለሽ ያሻትን ልጅ ማለት ነው እያየሽ እየሰማንሽ ነው። ነገ ልጅቷ ተነስታ እገላት ልጅሽ ላይ ብትወጣብሽ ህዝብ ይነሳባታል ያለችው ይቺ አንቺን ብሎ የአዲስ አበባ ልጅ ደግሞ ይቺ ሀና ምናምን ህዝብ እንዳይነሳ ህዝብ ልጅቷ ላይ አሁን ይነሳ። እንዴት ነው የሚነሳው? አባቷ አልቀራት፣ ምኑ አልቀራት፣ ዘር ማንዘሯ አልቀራት። እናቷን ከጉርጓድ ውስጥ ምን እያለች አይደል እንዴ? እናቷን ጉርጓድ ውስጥም ካለች ከእናቷን ታወጣታለች እያልሽ የሚሰራው ሀናቡን ነው መርገጥ ያለብሽ እንጂ ቡድን ሀናቡ። አንቺ የከተማ ልጅ የአዲስ አበባ ልጅ ነኝ ብለሽ አንቺ እንዳታወሪ። የክፍለ ሀገር ልጆች በልጠውሻል። አንቺ እከካም አመዳም ባሪያ ማለት እሷን ከነካሽ እኮ ትጠፊያለሽ ያለቻት እንጂ እኮ ጂጂ አይደለች። እሷ ነው መረገጥ ያለባት እንዴ። እሷ ንጹህ ናት ምናምን ትያለሽ። አብሯት ከተኛው ሰው በላይ አንቺ እሷን ታውቂያታለሽ እንዴ? አንሶ ላይ ተጋፈፋት አይደል እንዴ? ግምነሽ ጥንብነሽ ቱና ትሸቻለሽ ያላት እኮ አብሯት የተኛ ሰው ነው። መጣሽ ደግሞ ማህፀን እንዴት መጽዳት እንዳለበት ደግሞ ይዘሽ መጣሽ። ቱልሶች ተታጠብሽ። አብሮሽ የተኙት ወንዶች እንዴ ወንዱ ልጅ እኮ በስነ ስርዓት የተናገረው እኮ ቱና ትሸቻለሽ ነው ያለ። እውነት ነው። እድሜ የገፉ ሰዎች ውስጣቸውን በጣም ማያጸዱ ከሆነ የሚሸቱት ቱና ነው። ልጁ ያሸተተውን መጥቶ የነገረን። አንቺ ግን ማለት ነው መጀመሪያ የአንቺን ጎርጉረሽ በደንብ አድርገሽ ጠቢው። የሌላ ሰውን የማህፀን ማንም ሰው ነው አሁን ስለዚህ ህፃኗ ነው የምትናገሪያትን ልጅ ስለ እሷ ማህፀን እኛ ሲናገር የሰማነው ሰው የለም። ማንም ሰው የተነገረን ማህፀን ስለ አንቺ ማህፀን ነው። አንቺ ጥንብ ማለት ነው። ውስጥሽ ያለው ምናም መጀመሪያ በያሹ ማለት ነው
ጎርጉረሽ በደንብ አድርገሽ አጽጂውና ከዛ ስለ ጽዳት መጥተሽ ለእኛ ታስተምሪያለሽ። አንቺ ጥንባታም ማለት ነው። አንቺ የሆንሽ የጭንቅላት በሽታ ያለብሽ የሆንሽ ድፕረሳም የቤትሽን ችግር የቤትሽን ጣጣ አምጥተሽ በየቀኑ እኛ ላይ እንደዚህ ላያችን ላይ የምትለቂብን ማለት ነው። ይዘሽ ምናምንሽን ጠፊልን ከፊታችን። አንቺ እከካ ልጅቷ አንደኛ በጣም ሕፃን ልጅ ናት። ልጅሽ ናት። አንቺ ብስብስ ኩዮች ግን ይዘሽ ለምን ከኩዮችሽ ጋር አትያያዥም? አንቺ ማለት ነው ኩዮችሽን ፈልገሽ ተናነቂ። ምን አባሽ ልጅቷ ታድርግሽ ብለሽ ነው ገመድ ይዘሽ ያላደጉ ህጻናትን ገመድ ይዘሽ ካልሞቱ ከዚህ ቲክቶክ ላይ አልወርድም የምትዩ ማለት ነው። አንቺ እከካ በቂ ይሄንን እንደው ልጅቷ እኔ የምመክራት ነገር አላቃትም። ልጅቷ ስትጀምሪ እጀምራለሁ ብለሻል። ስትጀምሪ ከዚህ በኋላ እንደውም ጂጂ እንዳትናገሪያት። ጂጂን የሚያሳምማትን ህመሟን ፈልገሽ ነው አንቺም ማለት ነው የምትወጊው። ትክክለኛ ህመሟን ሄደን ነው የምንቀረቀረላት። አንቺ ብስብስ ልጄን አሳድጋለሁ ታረግላታለሁ ከፈለገች ልጄን አጫውቱልኝ፣ ልጄን ገንዘብ ሜካ ስስ ብልትሽን እያገኘን ነው እንጂ የምንቀረቅርልሽ። አንቺ ስስ ብልትሽን አወጣለሁ፣ አሳድጋለሁ፣ ፖፕላር አረጋለሁ፣ ሀብታም አረጋለሁ ያልሻትን ልታንደረድራት እያወጣሽ መሰላሏን ነዋ ከታች የምንሰብርልሽ። አንቺ እከካም ማለት ነው። በዛ ነው የምንመጣልሽ። እስከ ዛሬ ድረስ ሁሉም ሰው ጥንቃቄ አድርጓል ለልጅት ማለት ነው። አልጠነቀቅም ብለሽ ግን የሰው አንገት ውስጥ ገመድ አስገባለሁ ስትይ ጠብቂ። የልጅት አንገት ውስጥ ገመድ ላለመግባቱ እርግጠኛ ሆኚ። መስታወት ቤት ውስጥ ሆነሽ ድንጋይ አትወረውሪም። እናትሽ ድንጋይ ትብላ። አይቻልም። አንቺ እዚህ ቲክቶክ ላይ ማለት ነው ያደረግኩን ነገር እዚህ ቲክቶክ ላይ ያለ ሰው ዮኒ ማኛ እንኳን አንቺ ያረግሽውን ግማሽ አላደረግም። ተናጋሪ የሚባለው እሱ ነው። አንቺ ያጠፋሽው ጥፋት እዚህ ቲክቶክ ላይ ማለት ነው ያጠፋ ሰው የለም። በቃሽ ልትባይ ይገባሻል። አንቺ እከካ ማንም ማጠፋትም እኔ የማጠፋት የቄሮን ትግል እኔ ነኝ። ሁ አር ዩ ሁ ዘ ፋክ አር ዩ ማነሽ አንቺ? ሰውን የምታጠፊ የምታከርሚ አንቺ ማነሽ? እከካም መጀመሪያ እሙሙትን በስነ ስርዓት ጠቢ። መጀመሪያ አንቺ የምታከርሚውም የምታባርሪውም አንቺ ምንም አይነት ኃይል የለሽም። አንቺ ብስብስ ማለት ነው። ምንም አይነት አቅም ኃይል የለሽም። የምመክራት ነገር ይቺ የምትመጣዋልሽ ከአሁን በኋላ እሷ እናገራለሁ ብላ የምትመጣዋልሽ እሷ እንዳትናገሪ። ትክክለኛ የሚያሳምማትን ሰው ሄደሽ አንቺን መውጋት ጀምሪ። ዝንጀሮ አፍን ምላሷ ሁለት ከባድ ምላሷ ብስብስ አዲስ የቀራት እዚህ ቲክቶክ ላይ የቀራት ልጅ አለ እንዴ? ያልነካችው ልጅ አለ እንዴ? ያልነካችው እናት የፋኒ እናት አሁን የሚሰደቡ እናት ናቸው። የፋኒ እናት የቤት እመቤት እንደዚህ አይነት ደራባ ሴት ምን እያለች ነው እያወጣች ስትሰድባቸው የነበረው? እንደዚህ አይነት ትልቅ ሴት አንቺ ብስብስ ልጄን ተናግራለች ምናምን ይሄ ማለት ሞራል አለሽ? ማንም መጥቶ እቺ አለሌ ልጅሽ ላይ እቺ ጋለሞታ ልጅሽ ላይ ልጆቿን የራሷ የወለደቻቸውን ልጆች አላሳድግም መንግስት ውሰድ ብላ እንደ ድመት የወለደችውን ልጅ የበላች እቺ ምን ብዬ ልጥራልሽ? ምን ብዬ ልጥራልሽ? ከአንቺ ቂጥ የወጣ ድሮስ ምን ሊሆን ይችላል? ምን ሊሆን ይችላል? አሁን የምትሆነውን ነው ሊሆን የሚችለው። ይቺ ብጥብጥ ልጅሽ ማለት ነው እናቴን ያልሽቀን ማለት ነው ሳምሪ፣ እናቴን ያልሽቀን ያን ቀን ነው አንቺ ጉድጓድ ውስጥ ቆፍረን አንቺን ምንከትሽ ከእናትሽ ጋር ማለት ነው። አድማይማ እናቴ የምትለኝን ነው የማደርገው ያልሽቀን መቃብርሽ ያኔ ነው የሚሆነው ማለት ነው። ያኔ ነው የሚሆነው። ብትቺ ማለት ነው የራስሽን ሙድ ይዘሽ ተንቀሳቀሽ። ይቺን እከካም እናቴ እሷን ብለሽ የምትንቀሳቀሽ ከሆነ ቀብርሽን ያኔ ነው የምትፈጽሚ። ይሄን ልንገርሽ። ስለዚህ ማለት ነው ያወጣሻትን ገመድ አይኔ ላይ እስከዛሬ ያለሽ መቼም ነው እማረሳልሽ። መቼም እንዲህ ይዘሽ ይቺ ህፃን ልጅ ላይ ገመዱን አስገባላታለሁ ያልሽው ገመድ አለች አምር እንደው እንቅልፌን አጥቼ ማለት ነው ቁጭ ብዬ አይኒ ነው እያልኩ ነበር። ሆነ ቱታ ትላንትና ማታ ነው የሆነ ግሬ ቱታ ነገር ሳር መልክ ቱታ ነገር ለብሳ ቁጭ ብላ ይሄንን ገመድ
አንቺ እንትን ላይ ካልገባ እያለች እየማለች ነው የምትናገረው፣ ልጅቷን ለመግደል ማለት ነው። ይጂባት ልጇም እኮ ትስማማለች በዚህ ሀሳብ። ለምን ሳሱት ለልጇም ሆነ ለዚች ለሀና ቡዳ የምትባለው ይቺ ሀና ይኸውልሽ ዊ ነው አንቺ ይቻቱ ሜክ መኒ ማለት ነው። አንቺ ሀና ካለችው መስዋዕት ትከፍያለሽ ሳምሪን ከነካሽ ያለቻት እኮ እሷ ናት። እሱን እኮ ነው የምልሽ። ህዝብ ማለት እኛ ቁጭ ብለን ይቺን ህፃኗ ልጅ የምትለውን የምንሰማ፣ ያቺ አሮጊቷ የምትለውን የምንሰማ፣ ያቺ ጋለሞታ የጅጅንም ልጅ የምናየው እኛ ቁጭ ህዝብ ማለት እኛ ነናል። ነገ ከነገ ወዲያ ይቺ ህፃን ልጅ አሁን በዛ ሳይት የተጣላቻት ልጅ ወታ ይቺ ጋለሞታ ልጇን ከሰማይ አንስታ ከመሬት ብታደበላልቅላት ማን ይገርመው ነው? የልጅቷ አባት ሰው አይደለም? የልጅቷ እናት ሰው አይደለችም? እናቷን ከጉድጓድ ውስጥ አውጥተሽ ምንድን ነበር ስትያት የነበረው? እናቷን ከጉድጓድ ውስጥ አውጥቼ የማትላት ነገር አለ እንዴ? ስለ አባቷ ምንድን ነው የሚገርመው? ነገ ይቺ ልጅ ተነስታ ያንቺን ልጅ ከሰማይ አንስታ ምድር ላይ ብታደባልቅልሽ እኛ ተመልካቾቹ እዛ መሬት ላይ ቁጭ ብለን የምንመለከተው ሰዎች ልንገረም ነው እንዴ? እንደው ይቺ ልጅ እንዴ ባለጌ ናት ልንል ነው እንዴ? ልንል ነው? አንልም። ለምን? አንቺ ብስብስ፣ ከአንቺ በላይ ባለጌ፣ ከአንቺ በላይ ወራዳ፣ ከአንቺ በላይ ክፉ፣ ከአንቺ በላይ አረመኔ፣ ጭካኝ። እውነት ይቺን ልጅሽን የምትወጃት ቢሆን ኖሮ ልጅሽን አንቺ እንደዚህ አሳልፈሽ አሰጫትም ነበር። የሰው ሰው እየተናገርሽ ሰውን ገመድ ይዘሽ ታነቁ እያልሽ አትናገሪም ነበር። እውነት ልጅሽን የምትወጃት ቢሆን ኖሮ ልጅሽ ትልቅ ደረጃ እነ ጆን ዳኒ የምትያቸው እንደዚህ አሁን ቲክቶከሮች ትልልቅ ደረጃ ደረሱ የምትያቸው ደረጃ እንድትደርስልሽ የምትፈልጊ ቢሆን ኖሮ በተለይ እንደዚህ በጌም ጎበዝ የሆኑ ልጆችን ሄደሽ ቁጭ ብለሽ እንዲታነቁ አረጋለሁ እንዲሞቱ አረጋለሁ ብለሽ አትናገሪም ነበር። አንቺ አትናገሪም ነበር። እኔ ልንገርሽ፣ እናቴ ትሙት ልንገርሽ፣ ልጅሽ የትም እንደማትደርስ ከአሁኑ ልንገርሽ። የትም ነው የማትደርስ። የትም ራስሽ በላሻት። ልጅሽ ለልጅቷ ገመድ ይዘሽ የተቀመጥሽለታ ያኔ ልጅሽ አፈር ከድሜን ያበላሻት። ራስሽ ከኪስሽ እያወጣሽ አንበሳ ትለቂና ልክ አይናችን እያያን በቀደም እኮ 800 ብር ሟ ነፉሻለች ጅጅ እኮ አንቺ ፋራ አፈር ድንጋይ ቢ ለልጄ ረዳው ብላ አንበሳ ወርዳ መጨረሻ ላይ ጀርመናዋ ይዛው ሄደች 800 በእሷ አብደሽ ፊትሽ ጠቁሮ እንደዛ እብድ ሴትዮ መስለሽ ሌላ ሴት መስለሽ ቁጭ ብለሽ ይችን ህፃን ልጅ አንድ ፍሬ ልጅ ነፍሷ ካልጠፋ አለቃትም ብለሻለሽ። ነፍሷ ካልጠፋ እንደው ቢሆንና እንኳን ይቺ ልጅ አንድ ነገር እንኳን ብትሆን ማለት ነው አንቺን አያርገን። ለነገሩ አታርገውም። አሁንም ሲጀመር ልጁ ዩዘር ሰማሽም ልጅ አይደለች። አሁንም ፎከስ እያደረግሽ ያለሽው ጂጂ ላይ ነው። እሺ ማን ላይ ላድርግ? እሷ መሰለችኝ እኮ ቶፒክ ሳምሪ ከነካሽ ሚዲያው ላይ ይዞርብሻል አለቻት። እሱን እኮ ነው የምልሽ። ሚዲያ ህዝብ የምንባለው እኛ ነን እኮ አልኩኝ እኮ እኛ ነን። እኛ ደግሞ ጂጂ የምትለውን በሙሉ ሰምተናል። የሰማነው ምንድን ነው? የዚህችን ልጅ አባት እናት አልቀራት ማለት ነው። ከምድረ ገጽ ከአፈር ውስጥ አውጥታ ደባልቃታለች። ነገ ተነስታ ይችል ምን አለቻት? ለቤታ ሰልጀሪው በስብሶ ጠንብተሻል አለቻት። ቤታ ምን አለቻት? ቱና አለቻት። ያው እንደተለመደው ሀና ቡዳ የምትባለው ግን መታን ትተነትን የመጣችው ጂጂ ተፈጥሯ ራሱ ኮከቧ ራሱ ንጹህ እንደሆነ ነው ስትከራከረ የነበረው። ያ ማለት ጂጂ ጥንባት ያለቻትን ቤታን ተስማምታለች ማለት ነው። አሁንም እናት ጂጂ ላይ ነው እኮ ትኩረት እያደረጋችሁ ያላችሁ። ሀናቡ እሷ ሺ ትራይ ቱ ሜክ መኒ። ሀናቡ አንድና አንድ ምንም ነገሩ ትክክል ነው ትክክል አይደለም ምንም ገብቷት አይደለም። እሷ በቃ ሺ ትራይ ቱ ጌት አቴንሽን ፎሎወርስ ምናምን ነው እሷ መለቃቀን። ግን ፎሎወርም ምንም ለማድረግ ስታስቡ ቢያንስ የምትናገሩትን ነገር በትክክል ነው። በተለይ ታይገባት ነው ለፎሎ ነው ያለች ያለችው ምን ሊሆን ይችላል? እሷ ፎሎ ለመሰብሰብ ካልሆነ በስተቀር ኢዝ ኦብቪየስ
ውረጅ መርጦ አልቃል። እሷ ምንም አልገባትም ትላለች እንዴ? ምነው ስለ ሳምሪ ልጅነት በጣም ገባት። እንጉዳይ ምን ታደርጊው? በካርቱን ነው እንደ የምትገቢው? ሰ ማን ነው ኩስ እያለ እንደዚህ የሚተነፍስብን? እንጉዳይ ነው። ሄሎ አንዳንድ ሰው ለሪፖርት ነው የሚገባው። ተብተብ ምናምን አድርጓ ጋይስ። እኔም አልጣላው ሰው የለ ደግሞ ብሎክ ሰው አደርጋለሁ። ተብተብ አድርጉ ኮፒ ሊንክ እና ምናምን ነገር ሀና ቡዳ ወይ ሀና ቡጉንጃ ለፎሎ ብላ ነው። ምንም ገብቷት አይደለም። እውነት አልገባትም። ስላልገባት ነው ከቤት ጋር ለመጣላት ዳርዳር ከዛ ሰበብ ፍለጋ ጂጂ ላይ ተለጠፈችው። አልገባት አይደል? ቢኮዝ ኦፍ አንደር ኤጅ። እንደዚህ አይነት ማሽቃበጥማ ኮሜንት አልቀበል። ዋናው እዚህ ጋር የተገኘሁት እኮ ከተጣላሽ በግልጽ ተቅጣይ ነው። አታሽቃብጫ። አንቺ አለቅላቂ ነው እኮ አንቺ ቡዳ ነው እኮ ምናምን። እሷንም እቺ አዲስ ማንም ትባለው አዲስ ዝንጀሮ እቺ ምላሷ ከብዷት ከኑሮ ጋር አንድ ላይ ናሏ ያዞራት። ኑሮና ምላሷ ተደምሮ አንድ ላይ ከብዶ እንደ ድራግ እያዞረ የሚጥላት እቺ አጋሰስ ንፍጣ። ባሏ የእሷ ማታ ማታ እሷ ጋር ይተኛል፣ ቀን ቀን ደግሞ ሼር የሚደራረጉ ኮንዶም አንዷ ተጠቅማ ስትጠንትን ያቺኛዋ አጥባ ገልብጣ የሚጠቀሙላ እከካሞች ሰቀጫ። ዋና አሽቃባጮቹ እነሱ ናቸው እንጂ ጂጂ እና ቤታማ ኦልሬዲ ተጣልተዋል እኮ። አም ሂር ፎር የእሷን ልጅ አትንኩ፣ ግን እሷን ሂዱባት። የእኛ ልጆችስ ነው ከኛ ጥያቄ። እዚህ ሀና ይህን ነገር ይቅርታ ካላለች እኔ ተረክቤያታለሁ። ሀና ያ ፍላወር ግቢ ፍላወር እኔ ቀድማለሁ። ግን ፍላወር አለ። እሺ ውረጅ ጠይቂያት። እኔ እንጃ ለምን አንዳንድ ሰው ለሪፖርት እና ለዲፖርት ነው የሚመጣው። ምድረ ተራ ማለት ነው። ሂዱ እመቤት። እሺ እንቡጥ ነኝ። ሄሎ እንቡጥ እባላለሁ። አሁን ሀና ላልሻት ብዙም አልከታተላትም። በጣም ስለምጮህ በጣም ባለጌ በጣም ልቅ ናትና፣ ግን የሰማሁት ምንድነው ቤታን ለማጥቃት መንገድ አግኝታ ነው። ገብቶሻል እንጂ እውነት ጂጂ በዚች ዓለም ያለ ወላጅ ልጆች ያልተሰደበ ያልተረገመ ምን ያላለ የለም። ይሄ ጠፍቷት አይደለም። ሀና አሁን ትንሽ መንገድ አግኝታ ቤታን ለማጥቃት የመጣችበት መንገድ ነው። ለምን ድጋፍ ይሰጣታል ከጂጂ። ገብቶሻል። ቤታ እንኳን ብትነሳ በሀና ላይ ድጋፍ አላት። ፈሪ ራሷን ችላ ዝም ብላ እንትን አትልም። ሀና የሚሏት ሴትዮ ራሷን ችላ አትገጥማትም። ቤታን ሰበብ አድርጋ ልክ በአለማችን ሳምሪ ብቻ የተነካች አይነት አስመስለው ታውቃላችሁ። ልክ ከ18 በታች የሆነች ራሷ መከላከል ማለት ይከብዳችኋል ነው እኮ ያለችው። ኑሮ ይከብድሻል። እሷን አትንኪያት። እሺ ቆፍረን አመቻችተንላታል እስከምንቀብራት ድረስ ትዛዛ። በእውነት በጣም ሳምሪ ራሱ ግፈኛ ቆሻሻ ባለጌ ናት። እናቷ ያ ሁሉ ግፍ እጇ ላይ ደም አለ፣ ዝሆን ደም አለ። እችን እናት ብላ አብራ ቁጭ ብላ ሰው ስትሰድብ እኮ ትስቃለች። ልክ እንደማታውቃለን እንደዚህ ሽኩርምም ምናምን እያለች እሰይ ቅቤ ጠጣሁ አይነት አለ እንደዚህ ምናምን እኮ ነው የሚገርመኝ። እኔ ከዝሆን ዝሆን የታወቀች ናት፣ ዓለም ያውቃታል። እሷ በዓለም ወንጀል እስከምትከሰስ ትጠብቅ። ግን እቺ ልጅ ተብዬዋ ቁጭ ትልና አብራት ጨዋታ ላይ ያቺ ትሳደባለች። እንደምታውቋት ናት። እያለች ዘውር እያለች ትስቃለች። አዎ ዘውር ምናምን እንደዚህ ትስቃለች ምናምን። ቅማላም አንቺ እኛ እኮ ምናልባት ተበድላ ይሆናል፣ ምናልባት የተፋታች እንደዚህ ሆና ይሆናል እያለ ሰው አስተያየት እያደረገልሽ ነው እንጂ እውነቱ ወጦ በደንብ እንትን ያለ ቀን እኮ ትቀበሪያለሽ። ትልቅ ደረጃ ነው የምትደርስ። ታታላችሁ ስፖርት ትሰራለች፣ ትማራለች። ብርቅ በቃ በአለማችን ብርቅ የእሷ ልጅ ብቻ የምትማር ስፖርት የምትሰራ እቺ ቋንቁራ የሆነች የምታስጠላ ማትስብ ሄሉ። ይኸውልሽ አንዳንድ ሰዎች ድምፅ በተፈጥሮ የሚሰጣቸዋሉ። አንዳንዶች ደግሞ ቮካል ገብተው ምናምን እንደዚህ ተጣጥረው። አሁን ሳምሪ የተሰጣት ስጦታ የለም። ሁሉ በጥረት አለ አይደለ? ዳንሷ፣ ቅልብልብነቷ ምናምን አቤት እንዴት እንደምታስጠላ እኮ ፈጣሪ ሆይ። በቃ በግድ ልሰልጥን፣ በግድ ሰልጥኛለሁ።
በማትደንስበት አይነት ቋንቋ አይልም። ስታስጠላ ነው የምልሽ ሄሉ። ሲቀጥል የኢትዮጵያን ወንዶች አደራ ምለው ከፋኒ ጋር ጌም መጫወት አትቀጥልም። ግን ምን ችግር አለው? እኔ ጌማቸውንስ ብዙም አልከታተልም። እኔ ሄሉ ግን ለኢትዮጵያ ወንዶች ማስተላለፈው መልእክት ቀዝቃዛ ደስ የሚል በቀል ትፈልጊያለሽ? ያ ቀንደኛ ጓደኛሽ አድርጊው ፋኒ፣ በግልጽ እየነገርኩሽ በቃ የእውነት እሷ ቀኑ ሙሉ ስታመነጅግ ሰዋል፣ አንቺ ጌም ተጫወት። እግዚአብሔር አሁን አጭር ሁለት ነገር ልጠቅልሽ ሄሉ። ምክንያቱም ልጄ አለበት። ልጄ ካለበት እኔ ማንንም ሰው ተንጠራርቼ ኤኒ ታይም ፒክ አደርጋለሁ። ኤኒ ታይም ነው የምበቀል ልጄ ካለበት። እሺ ኢትዮጵያን ወንዶች ዝሆንንና ልጅቱን ከተነካካችሁ በህይወታችሁ ተስፋ ቆርጣችሁ ነው የምትገቡ ወደ እነዚህ ሰዎች። ኦኬ በህይወታችሁ ተስፋ ቆርጣችሁ ህይወታችሁ ምስቅልቅል ይልላችኋል እንድት ብላችሁ ከተጠጋችሁ ከነዚህ አውሬዎች ማለት ነው። በመቀጠል ዝሆኗ ጅጅክያ ምናምን አትበሏት ደግሞ ወይ ቱና ወይ ዝሆን ነው ስሟ። የምን ጅጅክያ ነው? ኧረ በእናታችሁ ይኸውልሽ ቀብሬያታለሁ። አንድ ልጅ ብቻ ነው ያለኝ ያለችው ልጅ እንደገና መቃብር ፈንቅላ መጣ ነው ለእሷ ጠበቃ የሆነች ቀብሬያታለሁ አለ ብላ ነበር እኮ። አንድ ልጅ ብቻ ነው ያለኝ እሷ ተቀብራለች፣ አለቀ። በትዳር ላይ ስለነበረች ለምን በትዳር ላይ መኖሯ አሁን እኮ ጅጅ ስትሳደብ ካየሻት ሄሉ ተረጋግታ ነው የምትሳደብ። ለምን እዚህ ጋር ያሳካችሁ ነገር አለ። ማፋታት ማለያየት ነበር። አሁን ያመጣችሁ ታክቲክ ነው። በጣም ኮንፊውዝ ስትሆን ነው እንደዚህ። ለዛ ነው ግን ስላፋታቻት ግብ ደርሶላት ነው የምታወራው እኮ ጂጂ። እንደዚህ ስትል ግቧን መታ ነው። ግን ልጅቱን ማለያየት ነበር። ልጅቷን ፈልጋት የነበረ ታስታውሱ ከሆነ የሆነ ቪዲዮ አለ። ልክ እንደመጡ ትንሽ እንደቆዩ ምናምን ወደ ውጭ ወጥተው ነገ ታያታላችሁ እኔን ተክታ ታያለህ፣ የኢትዮጵያ ሕዝብ ታያለህ ነገ እኔን ተክታ። እሷ ቄሮ እንድትል ነበር ሀሳቧ። ከዛ በጎን ከፋኒ ጋር ይሄ ሲጀመር መቃጠል ማበድ ጀመረች። ህፃን እያለች ጀምሮ ፍቅረኛ ይዛ አስተማሪዋን ለአብድ ልታሳብደኝ ሸርሙጣ ሆና ልትቀር የነበረች ልጅ ከስንት ጉድ ነው ያወጣኋት መከራ ደርሶብኝ እያለች አሁን ቀብሬያታለሁ፣ ተቀብራለች። አሁን እንግዲህ መቃብር ፈንቅላ መጣ ነው መሰል እንግዲህ አናውቅም። ለዚች ተራ የምታስጠላ ልጇ ነው ደግሞ ጠበቃ የምትሆን እሷ። የስንቱ ልጅ ነው የተሰደበ። የስንቱ ገስት የላካችሁትን ሁሉ አልቀበልም። ምክንያቱም አንዳንዶቻችሁ ገስት ላይ መውጣታችሁን አታውቁት። መግባት ስፈልጉ አንዳንድ ጻፉ እና ጨርሻለሁ ሄሉዬ። አክሴፕት አንዳንድ ጻፉ ገስት ላኩ። ግን ሞዴሬተሮች ሄሉ ሪጀክት ያደርጋሉ ታውቂያለሽ? ንገሪያቸው። እኔን ሪጀክት አድርገውኝ ነበር፣ አስወርደውኝም ነበር። አንዳንድ ሰው ገስት ላይ ወጣቱን አያውቅም፣ ይረብሻል። ለዛ እኔ ነኝ ሪጀክት ማረጋችሁ። ማርታ ግቢ አለሽ? አክቲቭ ነሽ? እና ጨርሻለሁ። ሄዱበት አንድ ነገር ልንገርሽ። አለሽ ስታር አለሽ አለ ሀናን ብዙ እንዳትጠብቂ። አንድ ነገር ልንገርሽ። አታውቂያትም መሰለኝ ሀና ምንም የምታውቀው ታሪክ የላትም። የኋላ ታሪኳ ምንድን ነው ብለሽ ብታየው ከስድብና በጣም ከራሷ ጋር ኢሞሽናል ትሆናለች፣ ማንም ሳይነቃ ማለት ነው። ምንም የሆነ በቃ ማለት አንቺ እንደውም ታፈምሻታለሽ። የሆነ ሰውን እኮ አክብረሽ ነው ይቅርታ በሉ የምትይው ሪስፔክት ይኖርሻል። የሆነ ስነስርዓት ያለው ሰው በፊት በንግግሩ በምናምን። አሁን ከላኩልሽ ምንም ነገር ታሪክ የላትም። እንደውም ባታመጫት ነው የሚሻለው። እኔ ቤታን ደግሞ ያልሽው ከፋን ጋር ጌም ትጫወት። ጂጂን መምታት የምችለው በዚህና በዚህ ይቻላል። እሷ ቀኑን ሙሉ ስትሳደብ ትዋል። አንቺ ከፋኒ ጋር ጌም ተጫወች። ቀዝቃዛ ወላፈን በቀላቶችም ዱያ እንደዚህ ነው። ዛሬ አንድ ቀን ስትጫወች ምንም እንዳልመሰላት ልትሆን ትችላለች። ግን 2 ቀን 3 ቀን አትቋቋሙ። አውቃታል። ሪስክ አለ። ልቀጥል እኔ ያ ግቢ ማርት ነው ሌላ ሰው። እሺ ሄሉ፣ እኔ አሁን ጥያቄ ማለት ነው ያንቺ ልጅ አይደለም? የእንቁርቲ ልጅ አይደለም? ፋኒ ለእናቱ ልጅ አይደለም? እኔ እኮ ግራ የሚገባኝ ሳምሪ ለዛውም 18 ዓመት የበለጣትን 2 ልጅ የወለደች ህይወትን አላውቅ ብላ ለዛውም እግዚአብሔር የሰጣትን በረከት ነበረ ፋኒ ለሷ እግዚአብሔር መንገድ የእናቷን ኃጢአት ሳያይ እንደውም ፋኒን የመሰለ ሰው ሰጥቷት የእግዚአብሔር መንገድ ተከፍቶላት የነበረች ልጅ ትታ ወጥታ
የራሷን ህይወት እያበላሸች ያለችን ልጅ አትናገሩ ማለት ምን ማለት ነው? ለምንድን ነው የማንናገረው? ሌላው ለቤተሰቡ ልጅ አይደለም? ሌላው ለቤቱ ልጅ አይደለም? እኔ የማይገባኝ ነገር ለምንድን ነው ሳምሪን ስትነካባት ቤታ ነገሮች ሊቀየርባት የሚችለው? በዛ ላይ ደግሞ ምን አይነት አስተሳሰብ ነው? የሌላው ልጅ ሲሰደብ ሌላው እናት ወጥቶ ስለ ልጁ ዲፌንስ የማያደርግበት ምክንያት ምንድን ነው? ኦፍኮርስ ጂጂ ወጥታ በተናገረችበት ሰዓት ሳምሪን ነው ልትናገራት